ሚገርምሽ እቺ ሴት ባለትዳርና የልጆች እናት ነበረች። ዱባይ ላይ ለአመታት ከኔ ጋር በየሳምንቱ እየመጣች አሸሸ ገዳሚ ስትል ባሏን ልጆቿን ኢትዮጵያ ላይ አስቀምጣል። አንድም ቀን ተጠራጥሬያት አላውቅም። የነገረችኝና ያለችኝ ነገር ሁሉ ግን ውሸትና ውሸት ነበር። እኔ ግን ሁሉንም ነገር አምኜ ተቀብዬ ፍቅረኛዬ ብዬ ዋጋ እየከፈልኩላት ነበር። የተዋወቅን ሰሞን ላይ ቶሎ እንድትመጣ አደረኳት። ስራው አሪፍ እንዲሆንላትና እንድትለምደው በማለት እሷም ያንን እሺ ብላ ለ6 ወር ያህል ቶሎ ነበር የምትመጣው። ከ6 ወር በኋላ ግን አይ በጣም እየደከመኝ ነው፣ ስራውንም ስለለመድኩት ቢያንስ በወር 4 ልምጣ ወይ 3 ልምጣ ብላኝ ትንሽ ራቅ እያደረገች መምጣት ጀመረች። የምታስረክባቸውን ሰዎች እያገናኘው በራሴ ገንዘብ መዓት እቃዎችን ገዝቼ እሸኛታለሁ። ትርፉን ራሷ እንድትጠቀምና ዋናውን ለኔ እንድትሰጠኝ ነው ያንን የማደርገው። አንዱን ብር ግን እኔ ጋር ተመላሽ አይሆንም። በዚህ ወጥቶ በዚህ ገብቶ ለዚህ አድርጌው ለዚህ አውጥቼው እኔም አልጨቃጨቃትም። ሴት ልጅ ናት፣ ለብዙ ነገር ያስፈልጋታል እያልኩኝ ዝም እላታለሁ። ከዛም አልፎ አንዳንድ ዕቃ ይዛ ስትሄድ ተወረስኩኝ፣ ጠፋብኝ፣ እንዲሆንኩኝ፣ የሰው ዕቃ ጣልኩኝ እያለች ከስር የምትቀበለኝ ብር አትጠይቂኝ። የሆነ ሰዓት ላይ ብንንስል ባዶኝ ቀርቼ ነበር። በጥቂት ዓመታት ውስጥ ዱባይ ውስጥ ሆኜ ከዚህም ከዛም ብዬ በጉልበቴም በተለያዩ መንገዶች ያገኘሁት ብር እሷን ካወቅኩኝ ዓመት ባልሞላ ጊዜ ውስጥ ግን ዜሮ ገብቼ ባዶኝ ቀረሁ። በጣም ግራ ገብቶኝ ነበር። ምን እየተፈጠረ ነው ህይወቴ ውስጥ? ምን እየተከናወነ ነው ብዬ ወደ ኋላ ብመለስ ለካ እሷ መታ ከሷ ጋር ሳሳልፍ የማወጣው ወጪ አልነበረም። ከአቅሜ በላይ ቅንጡ ሆቴሎች ወስዳታለሁ። አስቢው፣ ዱባይ ውስጥ ያላሳየኋት ያልገባችበት ያልነካችው ጥግ የለም። እሷ እዛ ከመጣች መዝናናት ነው፣ መጨፈር ነው፣ መጠጣት ነው። እማንሆነው እማንገባበት እማንነካው ጫፍ የለም። ያ ሁሉ የሚሆነው በእኔ ገንዘብ ነው። ከዛም አልፎ ስትመለስ ሻንጧን ለመሙላት በገንዘብ ዕቃ ገዛላታለሁ። ይህን ሁሉ በማረግበት ሁኔታ ውስጥ ጭፍን ብዬ ነበር። በቃ እውር የሚያደርግ ልብንም አይምሮንም የደፈነ ፍቅር ነበር የያዘኝ ነው የምልሽ። የሚያውቁኝ ዙሪያ ላይ ያሉ ወንዶችም ሴቶቹም ምነካ እስኪሉኝ ድረስ ምንድን ያስነካች እቺ? ወይ አታምር ወይ አታፍር ወይ ስነ ስርዓት የላት ወይ መልክ የላት፣ በምን ቀን ነው አንተን የመሰልክ ልጅ ከዚህ ሴት ጋር የገጠምከው እያሉ ሁሉም ቢያብጠለጥሉኝ ሊያሳዩኝ ሊነግሩኝ፣ እስኪ ተጠንቀቃት እቺ ሴት በጣም ቀልቃላ ናት፣ ምኗም ደስ አይልም፣ ምን እያረክ ነው እያሉ ያልመከረኝ ያልገሰጸኝ ተው ያላለኝ አልነበረም። እኔ ግን መስሚያ አልነበረኝም። በቃ ድፍን ብዬ ነበር፣ ሀውለት ክንፍ ብዬ ነበር። የእነሱም ምክርና ማስጠንቀቂያ እንደ ቅናትና እንደ አጉል ምቀኝነት ነበር ማየው። ከሷ ጋር ከተዋወቅኩኝ በኋላ ሴቶቼንም አብዛኞቹን ሸሽቻቸው ነበር። በቃ አሁን ፍቅረኛ አለኝ፣ የምወዳት ላገባት የምፈልጋት ሴት አለች። ስለዚህ ከሌላ ሴት ጋር ማውራት በራሱ ኃጢያት ነው ብዬ አስቤ ቀስ በቀስ እነዛን ሴቶች እየሸሸው ስልኬን እያጠፋው እየራኩኝ መጥቼ ነበር። ያም በመሆኑ ስራዬ በጣም ተቀዛቀዘብኝ። ምክንያቱም እነዛ ሴቶች ከፍቅረኝነት ውጪ ገንዘባቸውን በቅናሽ ብር እየሰጡ ሐዋላ ምሰራው በእነሱ ገንዘብ ነበር። አመት ላይ ግን ኢኮኖሚ በጣም አዘቅዝቆ ባዶነት ደረጃ ላይ በመድረሴ ወደዛ ቦታ የመመለስ ግዴታ ውስጥ ገባሁ። ብሎክ ያረኳቸውን እህቶች ሁሉ ከብሎክ እያወጣሁኝ የዘጋኋቸውን ሁሉ እየደወልኩ እያናገርኩኝ ወደ መጀመሪያው ስራዬ ተመልሼ ገንዘብ መሰብሰብ ጀመርኩኝ። ያም ሆኖ ግን እንደ ድሮ የሚጠራቀም የሚታይ የሚቀመጥ ምንም ነገር አልነበረኝም። እሰራለሁ፣ ለሷ ነው፣ ከሷ ጋር ነው ማጠፋው። ከሆዴ ካልጋዬ ከኑሮዬ እሷን ከማዝናናትና ለሷ የሚያስፈልጋትን ነገር ከማድረግ አያልፍም ነበር። እንደዚሁ እየኖርን ግን የፈረንሳይ ድል በሆነ አጋጣሚ በአንዲት ሴት ምክንያት አገኘው። ቀለል አድርጌ ነበረ ፕሮሰሱንና ሂደቱን የጀመርኩት። ሳላስበው ግን ተሳካልኝ። ዱባይ ላይ ጠርቻት መታ ሽኝት አደረገችልኝ። ለወደፊት ህይወታችን ብዙ ነገር ፕላን አደረግን። ፈረንሳይ ከገባው በኋላ እሷን እንደማመጣት፣ ከዛም እዛ እንደምንጋባ፣ ህይወታችንን እዛ እንደምንመሰርት ተነጋግረን ተላቅሰን ሸኘች። ሁለት ወደ ፈረንሳይ ሲሄድ እጄ ላይ ቤሳቤስቲን አልነበር። እሷን ካወቅኩኝ በኋላ እረዳቸው አግዛቸው የነበሩ እናትና ወንድሞቼን እስከ መርሳት ደረጃ ደርሼ
ደውለው ለምነው ቸገረን ብለውኝ የምልክበት ጊዜ ነበር። ድሮ ግን እኔ ነበርኩ ማስተዳደራቸው፣ ማስተምራቸው፣ ለችግራቸው የምደርስላቸው። ህይወቴን ባላንስ ማድረግ አቅቶኝ ነበር። ፈረንሳይ ከገባው በኋላ ብዙ ነገሮች ውስብስብ አልሆኑብኝም። እኔ የሆነ ገዳለኝ ወይም ደግሞ ነገሮች በቀላሉ ይሳኩልኛል። እድለኛ ነኝ። በየሄድኩበት የሚወዱኝ፣ የሚያቀርቡኝ፣ የሚያምኑኝ ሰዎች አላጣም። ፈጣሪ ይሄን ነገር ለኔ እንደ ጊፍት የሰጠኝ ትልቅ ነገር ይመስለኛል። ፈረንሳይም እንደገባው በጣም የሚወዱኝ፣ የሚንከባከቡኝ፣ የሚያቀርቡኝ፣ የሚያውቁኝም የማያውቁኝም ሰዎች አገኘሁኝ። እድሉን ካመቻቸችልኝ ሴት ጀምሮ ማለት ነው። ስራ ለመጀመር አልተቸገርኩም። ቋንቋዬ በጣም አሪፍ ነበር። ስራ ያዝኩኝ፣ ሳንቲም መሰብሰብ ጀመርኩኝ። ያኔ ትንሽ ወደ ራሴ ተመለስኩ መሰለኝ። ቤተሰቤ መርዳት ማገዝ እንደ ድሮ መሆን ስጀምር እናቴ ጋር እየደወልኩ እባክሽ ምንም መረጋጋትና ምቾት እየተሰማኝ አይደለም፣ የገባውበት ህይወት አለ። ያ ህይወት ላይ ከገባው በኋላ ሁሉ ነገሬ መቅኗቷል፣ ጸሎት አድርጊልኝ እያልኩኝ በእናቴ ጸሎት ደግሞ መታገዝ ጀመርኩኝ። አውለት እዛም ከሄድኩኝ በኋላ አልተውኳትም። በየወሩ የምትፈልገውን የምትጠይቀኝን ሁሉ እልክላታለሁ። ወረቀትም ለማግኘት እድለኛ ነኝ። ብዙ ጊዜ አልፈጀብኝም፣ በፍጥነት አገኘሁኝ። ወረቀቴን እንዳገኘው እሷን ወደ ፈረንሳይ ለማምጣት ፕሮሰስ ጀመርኩኝ። ምንም ስቴብል ሳልሆን ነበረ ለእሷ ከፍተኛ ወጪዎችን እያወጣው ወደ ፈረንሳይ ለማምጣት ስጋጋጤ ነበር። የሚገርምሽ ነገር እሷም ከኔ በላይ እድለኛ ናት መሰለኝ። ፕሮሰሷ በአጭር ጊዜ ተሳክቶ ወደ ፈረንሳይ መጣች። ወንድሞቼ እህቶቼ እንዳስወጣቸው ገና ፈረንሳይ ገባሁ ካልኩኝ ቀን ጀምሮ ጥፍራቸው ላይ ቆመው በጉጉት ነበር የሚጠብቁኝ። እነሱን ሁሉ ኢግኖር አድርጌ ወደ ጎን አድርጌ ትንሽ ነገሮችን እንደተመቻቹልኝና ወረቀቴን እንዳገኘው የእሷን ፕሮሰስ ነበር የጀመርኩት። ያ ነገር በቤተሰቤ መሀል ከፍተኛ ቅራኔን ፈጠረ። ቦታ እንዳልሰጠኋቸው፣ እንደማልወዳቸውና ለነሱ ግድ እንደሌለኝ አሰቡ። ቢያስቡም ልክ ነበሩ። እናቴ ሳትቀር በዚህ በድህነት እየኖርን እህትህን እንኳን ሳትወስድ ምንድነው እንደዚህ የሚያጣድፍህ የሚያስቸኩልህ? ከቤተሰብህ አንድን ሰው እንኳን ሰው ሳታረግ የቤተሰብህን ህይወት ትንሽ እንኳን ፈቀቅ ሳታረግ ለምንድን ነው እንደዚህ ተሯሩጠክ የራስህን ህይወት ማደራጀትና ማመቻቸት የፈለግከው ብላ ቅር ተሰኘችብኝ። እናቴ እሷ ትምጣና ከእሷ ጋር አብረን ሆነን ደግሞ የወንድሞቼን እህቶቼን ጉዳይ አስተካክላለሁኝ፣ ታግዘኛለች፣ ትረዳኛለች፣ አንቺ በጸሎትሽ ብቻ አግዢኝ ብዬ ለማሳመን ሞከርኩኝ። ባታምንበትም እናት ናትና ተቀበለችኝ። ወንድሞቼና እህቶቼ ግን በከፍተኛ ሁኔታ ቂም ይዘውብኝ ነበር። ሀውለት ያ ሁሉ ምንም ሳይመስለኝ እሷ ተሳክቶላት ወደ እኔ የመጣች ቀን የተደሰትኩት ደስታ ወደር የለው። የተለያየንባቸው ጊዜያቶች በጣም ከብደውኝ ነበር። ናፍቃኝ ነበር። ሲሳካ ከሷ በላይ ተደስቼ ማመን ያልቻልኩት እኔ ነኝ። ሀውለት ፈረንሳይ መታ እኔን ለማግባት ሽር ጉድ ስትል ስታስመስል ስትዘጋጅ እንኳን ሚባል ያላት ልጆች ያላት ይቅርና ወንድ ልጅ ከኔ በፊት አፍቅራም አይታም የምታውቅ አትመስልም ነበር። ለሰርግ እየተዘጋጀን ባለንበት ወቅት በቃ እዚሁ ባለው ሰው ሰርጋችንን እናድርግ፣ ቀለበታችንን እናድርግ፣ ሌላ ምን የሚያስፈልግ ነገር አለ አለችኝ። አይ ቤተሰብማ ማሳወቅ አለብን። እናንቺ የምናረገው ጋብቻ እኮ ለኔና አንቺ ብቻ አይደለም፣ ለአንቺም ቤተሰቦች ለኔም ቤተሰቦች ትልቅ ነገር ነው። ቤተሰቦቼ እኛ ባንኖርም አንቺ ቤተሰቦች ጋር ሽማግሌ ላኩ፣ ቤተሰብ ከቤተሰብ ጋር ይተዋወቅ አልኳት። ልክ ይህን ሀሳብ ማንሳት ከጀመርኩኝ ቀን ጀምሮ ተለዋወጠች። ልትቀበሉ አልቻለችም። አይ አስፈላጊ ነው ብዬ አላስብም። እኔ እናንተ ነን እንጂ የምንጋባው ቤተሰባችን አይደለም የሚጋባው አለችኝ። ትዳር ማለት እኮ ህጋዊ ነገር ነው። ከዚህ በኋላ የኔ ሚስት ከሆንሽ የኔም ቤተሰቦች ያውቁሻል፣ ያንቺንም ቤተሰቦች እኔ ያውቃለሁ። ስለዚህ በባህላችን በወጋችን መሰረት ህጋዊ የሆነ ጋብቻ ኢትዮጵያ ውስጥ ይደረግ። እኔና አንቺ ደግሞ እዚህ እንጋባለን፣ እዛ ቤተሰቦቻችን ይተዋወቃሉ፣ የሚደረገው ነገር እንደ ባህላችን ይደረጋል ብዬ እኔ ያንን ማድረግ ፈለግኩኝ። እሷ ደግሞ በፍጹም ለዛ ፈቃደኛ አልሆነችም። ከዛ በኋላ ስለ ሰርጉ ሲወራ መደንገጥ፣ የተለያዩ ሀሳቦችን ማምጣት፣ ቤተሰብ የሷን ቤተሰብ እንዲያውቅና እንዲተዋወቁ ወንድሞቼና እናቴ እነሱ ቤት እንዲሄዱ በምጠይቃት ሰዓት መበርገግና መጨነቅ ጀመረች። ነገር ግን ትኩረትም አልሰጠሁትም፣ ችላ አልኳት።
ከዛ ስለ ሰርጉና ስለ አብሮ መኖር ማውራቱን ትታ ስራ መጀመር አለብኝ፣ እኔም ረዳው ቤተሰብ ማግዘው ቤተሰብ እንዳለኝ ታውቃለህ፣ ሰርጉን ትንሽ እናዘግየውና ስራ ልጀምር አለች። ለምንድነው ሰርጉ እንዲዘገይ የፈለግሽው አልኳት። የኔ ቤተሰቦች ዝግጁ አይደሉም፣ ስለዚህ ትንሽ እንቆይ ማለት ስጀምር እኔም ለምንድን ነው ብዬ መጨቃጨቅ ጀመርኩ። ያኔም ምን አለችኝ፣ የቤተሰቦቼ ቤት ሌላ ሰው መጥቶ የሚያየውን ያህል የሚያኮራ አይደለም፣ በጣም የተጎሳቆለና የወደቀ ቤት ነው። እዛ ቤት ውስጥ ማንም ሰው ለእኔ ሽማግሌ ሆኖ ሄዶ እንድገመት አልፈልግም። ስለዚህ ትንሽ ልስራና ቤቱን ቢያንስ ቀና ቀና አድርጌላቸው አድሼው ያኔ ሽማግሌ ትልካለህ። ከፈለግ እኔ እናንተ እዚህ እንጋባ፣ ቤቱን ካደስንላቸው በኋላ ሽማግሌ ይላካል። ካልሆነ ግን ስራ ልጀምር፣ ቤቴን ላሳድስ፣ ከዛ እንጋባለን አለች። የኔም ቤተሰቦች ቤት እኮ ከዛው የተሻለ አይደለም። የኢትዮጵያ ኑሮ እናውቀዋለን። ሁላችንም ተመሳሳይ ኑሮ ነው የምንኖረው። ማንም ማንንም አይገምትም። ግን አንቺን ቅር የሚልሽ ምቾት ማይሰጥሽ ከሆነ ኢትስ ኦኬ እረዳሻለሁ ብዬ ተቀበልኳት ሁለት። በዛም ሰርጋችን ዘገየ ማለት ነው። ያንንም ስልሽ አብረን የምንኖረው ዋትስአፕ እና ቴሌግራም ላይ ማስፈራሪያዎች፣ ዛቻዎች፣ አላስፈላጊ ስልኮች ይደወሉልኝ ጀመር። ማለት አንተ ባለጌ፣ የሰው ሚስት የምታባልግ፣ አንተ እንደዚህ ላገኘህ እንጂ አጠፋሃለሁ፣ እገልሃለሁ፣ የሰው ሚስት ነው ይዘህ እየኖርክ ያለኸው የመሳሰሉ መልእክቶች እየተላኩ ልክ እንዳየኋቸው ይሰረዛሉ። በጣም ግራ እየተጋባው መጣው። አንድ ቀን አብረን ቁጭ ባልንበት አሁን ያልኩሽን አይነት መልእክት ገባ። አንተ ባለጌ፣ የሰው ሚስት እያባለግ፣ አገኘሃለሁ፣ አጠፋሃለሁ ይላል። ከፍት አረኩትኝና አንብቤው ይህን ነገር አንብቤው ብዬ ሰጠኋት። በጣም ደነገጠች። እንዴ ማነው እንደዚህ ምንድን ነው ምናምን አለችኝ። እኔ እንጃ፣ ያገባዎች አንቺን ነው፣ ምኖረውም ከአንቺ ጋር ነው። እነዚህ መልእክቶች በተደጋጋሚ እየደረሱኝ ነው። ለምን እንደሆነ በጣም ግራ እያጋባኝ ነው። ምንድን ነው የምታውቂው ነገር አለ እንዴ አልኳት። ኧረ እኔ ምንም አውቀው ነገር የለም ምናምን ብላ ተርበተበተችና አዎ ምናልባት ፍቅረኛዬ ሊሆን ይችላል አለች። ፍቅረኛዬ ማለት ነግሬ የለ እንዴ? ያው የተውኩት ፍቅረኛዬ ነዋ። እዚህ መምጣቴንና ካንተ ጋር እንደሆንኩ አውቋል። ምናልባት ስልክና አፈላልጎ አግኝቶ እሱ ሊሆን ይችላል አለች። ኦኬ ብዬ ነገሩን አለፍኩት። በወቅቱ ግን ያሳየችኝ ባህሪና መርበትበት ምንም ምቾት አልሰጠኝም። ከዛ በኋላ ያንን ስልክ ሆን ብዬ እጠብቀው ጀመር። የሚገርምሽ ሁለት ለእሷ ያን ሜሴጅ ካሳየዋት ቀን በኋላ ምንም አይነት ሜሴጅ ተልኮልኝ አያውቅም። አቆመ ማለት ነው። ያ በራሱ ጥያቄ ፈጠረብኝ። ምክንያቱም እንደዚህ አይነት የዛቻና የማስፈራሪያ መልእክቶች ከወር በላይ ተልከውልኛል። እሷን ባሳየኋትና ለእሷ በነገርኳት ማግስት ግን ያ ማስፈራሪያና ዛቻ ስድብ ሲቀር በትክክል ያን ሰው እሷ ነግራው አቁም ብላው እንደሆነ የሚታወቅ ነገር ነበር። ከተለያየችው ፍቅረኛዋ ጋር ታዲያ በዚህ ደረጃ ታወራለች እንዴ ብዬ መጠራጠር ጀመርኩኝ። ምክንያቱም ያለፈ ፍቅረኛዋ ከሆነ ተው ብትለውም እሺ ብሎ ሊሰማት አይችልም። የእሷን ሕይወት ነው ሊበጠብጥ የሚችለው። ስለዚህ እንዴት እያልኩኝ ብቻ ውስጤ አላቅም፣ የሚያጠራጥር ነገር ሆኖ ይሁን አይሁን አላቅም። ከዛ ጊዜ በኋላ ግን የማላቀው አይነት ጥርጣሬ ላይ ሰፈረብኝ። ከዛም እናቴ ጋር እየደወልኩኝ እናቴ ጸሎት አድርጊልኝ፣ እናቴ ጸሎት አድርጊልኝ ብቻ ነበር እምላት። ሁለት ኑሮ መቀጠል ጀመር። በጣም ረዥም ሰዓት ለስራ ሰጥታ ስራ ላይ ማተኮርና ስራዋን መስራት ጀመረች። እኔም ስራ ላይ አተኮርኩኝ። በቃ እሷን አምጥቻለሁ፣ እሷም ለቤተሰቦቿ እየኖረች ነው፣ እኔም ለቤተሰቦቼ ልኖር፣ ቤተሰቦቼ ልርዳ ብዬ የምንኖረውን ኑሮ እየኖርን ሁለታችንም ስራችን ላይ ማተኮር ጀመርን። በዛም ሰዓት ግን ለቤቷ ከኔ ጋር ለሚኖራት ህይወት ቤሳቤስቲን አታወጣ። ለቤት ኪራይ፣ ለቤታችን ለኑራችን የሚያስፈልገው ነገር ሁሉ ከኔ ነው የሚጠበቀው። ገንዘብ ታገኛለች፣ ትሰራለች። ለቤቴ ብላ ግን መርፌ ሲኒ የምታደርገው ነገር የለም። ይህንተ ኃላፊነት ነው ትለኛለች። እኔም ባሏ ነኝ ኃላፊነቴ ነው ብዬ አምኜ ተቀበልኳት። የእሷ ገንዘብ የት ነው የሚሄደው በምላት ሰዓት ለቤተሰቦቼ ኢትዮጵያ ልካለሁኝ፣ ነግሬሃለሁ፣ ማስተዳድረው ቤተሰብ አለብኝ ነው የምትለው። እንደዛ እያልን ጋብቻችንም ሳይሆን ወንድሜን ማምጣት እፈልጋለሁ አለችኝ። ስል ወንድሜን ማምጣት እፈልጋለሁ። ያኔ ቅድሚያ እኔን ቤተሰቦች እናምጣቸውና ከዛ በኋላ እሱ ይመጣል አልኳት። በፍጹም አለች። ወንድሞቼና እህቶቼ ሁሉም ስራ የላቸውም። እቤት ውስጥ ያገኙትን ነገር ተፍ ተፍ እያሉ ከእናቴ ጋር ነው የሚኖሩት። የኔን እጅ ጠባቂዎች ናቸው። አንዳቸውን እንኳን እዚህ ባመጣ አንዱ አንዱን ይጎትታል።
ስለዚህ ቅድሚያ እነሱ ይምጡ። ያኔም ቃል ገብቼላቸዋለሁ። አንቺም በማምጣቴ በጣም አዝነውብኛል፣ ከፍቷቸዋል። እሷ ትምጣና ከዛ እናንተን አመጣለሁ ብዬ ቃል ስለገባሁላቸው እነሱ ይምጡና እሱ ይመጣል አልኳት። በጣም ተቆጣች፣ ተናደደች፣ አኮረፈች። ለምን ታኮርፊያለሽ አልኳት። አይ በቃ መምጣት አለበት ብያለሁ፣ መምጣት አለበት፣ አንድ ወንድሜ ነው ጓጉቶ ይጠብቀኛል ብላ ብቻ ቁም ስቅሌን አበላችኝ። ቤት ውስጥ የነበረው ንጭንጭ የነበረው ቫይቭ በቃ ምንም ነገር ደስ አይልም ነበር። ያንን ነገር ሽሽት እሺ በቃ እንዳልሽ ብዬ የወንድሟ ፕሮሰስ ተጀመረ። ሀውለት የወንድሟ ፕሮሰስ ሲጀመር ወንድም ያለችው ሰው የአባት ስምና የእሷ ስም በምንም አይገናኝም። በጣም ግራ ተጋባሁኝ። እንዴ ወንድሜ ነው አላልሽኝም እንዴ ስላት፣ ወንድሜ ነው አለችኝ። ታዲያ የአባታችሁ ስም ምንድን ነው አልኳት። አይ በእናት ነው እንጂ በአባት አንገናኝም አለችኝ። በጣም ተናደርኩ። እንዴ ምን ሆነሽ ነው? እኔ የእናት የአባቴን ልጆች እህትና ወንድሞቼን ላምጣ ስልሽ እንደዛ የሆንሽው የእናትሽን ልጅ ለማምጣት ነው አልኳት። እሱም ቢሆን እኮ የቅርብ ነን ወንድሜ ነው አለችኝ። አሜን ብዬ ተቀበልኩ። የሚገርምሽ ግን ወንድሟን ሳይሆን ባሏን ነበር ወደ ፈረንሳይ ለማምጣት እኔ ቤት ውስጥ ተቀምጣ እኔን አግብታ የኔን ገንዘብ፣ የኔን ጊዜ፣ የኔን ህይወት ተጠቅማ ለማምጣት ስትሞክርና ስትለፋ የነበረው።